ታዲያስ አዲስ በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያኖች ባለሀብቶች ቁጥር ይፋ ሆኗል። የኛ ሀገር ሰዎች በዱባይ ባለሀብቶች ነው። የኛ ሰው በዱባይ ባለሀብቶች በዱባይ እንግዲህ የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ የተሰማሩ የሚገኙ ኢትዮጵያውያኖች ባለሀብቶች ቁጥር ባለፉት 10 ዓመታት መጨመሩን ገልጿልና ወደ 1676 ኢትዮጵያውያን በዱባይ 1676 77 ላርገው ትገባለህ በመኑ እንዴት በስሙ ነው እኔ እኮ አለኝ እኔ ያላውጣው እንጂኮ እና ያላሳዩም አትናቂ ዶንጀጂ ቡክ ባይስ ከበር ልትለኝ ባልሆነ ከሷ በላይ አንተ ነህ ናከኝ አትናቂ ብለ ያስናቂ ስሙር አይደል አንተ ነህ እኔ እየተከራከርኩኝ አይ አንተ ነህ ምን አለ እንዴ ብዙ እንትን አልከ ሚዲያ ላይ አሰጣው ወንድሜ አለ እንዴ ምታነጅበው እንደዚህ አትናቂው ብለ አሰጣኝ እኔ እንግዲህ ወገቤን ይዤን የተከራከርኩልህ አትከራከር እንዴ 1600 ምን ሆነ ሀብታሞች አለን ነው አሁን በዱባይ አዎ ዋው እንግዲህ እንደ አውሮፓ አቆጣጠር ከ2013 ከነበርበት የ454 ሚሊዮን ዶላር ባለፈው አመት ወደ 6.1 ቢሊዮን ዶላር ማደጉን ሁሉ ኢንቨስትመንቱ ተነግሯል። በጣም አሪፍ እና እንግዲህ በዱባይ የሚገኙ ኢትዮጵያውያን ኢንቨስተሮች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ከ2015 እስከ 2025 ባሉት አመታት ውስጥ መሆኑን ተገልጿል። እንግዲህ የሁለቱ ሀገሮች ግንኙነት በጋራ ሴቶች ላይ የተመሰረተ ባለብዙ ገጽታና የጋራ ሐሳብ ያለው መሆኑን ነው እንግዲህ የተገለጸው። አጠቃላይ እንግዲህ ኢትዮጵያና ዱባይ በጣም ተቀራርበው የዱባይ ባለሀብቶችም እዚህ የኢትዮጵያን ባለሀብቶችም እዛ የመስራት ነገር አለን የተባለውና ከ160 በላይ ፕሮጀክቶች ላይ ተሰማርተው ነው የሚገኙት። 160 ብዙ ነው እንግዲህ ያው በግብርና በማምረቻና በማዕድን ዘርፎች ላይ በብዛት ይገኛሉ ተብሏል። 1676 ባለሀብቶች በዱባይ ኢንቨስትመንት ላይ ተሳትፈዋል ነው የሚለው እንግዲህ በቢዝነስ ዘገባው ሪፖርተር። እናመሰግናለን 1676 ሰዎች ጥሩ ነው ለሀገራችን ስላስጠራችሁልን። ለኢትዮጵያም የሚሰጠው ትርጉም ቀላል አይደለም። እነዚህ ሰዎች ደግሞ ወደ ኢትዮጵያ ተመልሰው መጥተው ኢትዮጵያ ላይ ኢንቨስት ቢያደርጉ እዛ ያገኙትን ሀብት ለኛም ቢያካፍሉ በጣም ተጠቃሚ ነው የሚሆነው። ኢትዮጵያውያን ራሱ ተጠቃሚ ይሆናሉና ቁጥሩ ትንሽ አይደለም። አሁን ደግሞ ከተወሰኑ አመታት ወደዚህ ደግሞ ስንመለከት ወደ ዱባይ የሚያቀኑ ኢትዮጵያውያን ቁጥርም በዛው ልክ በጣም እየጨመረ ነው። አሁን እያነሳን ያለ ነው በርግጥ የባለ ሀብቶቹ ነው፣ ግን አነስተኛ ስራ ደግሞ እየሰሩ የሚተዳደሩ ደግሞ በጣም ብዙ ኢትዮጵያውያን ደግሞ አሉ በዱባይና ዱባይን እኛም ማመስገን ይገባናል እኮ የእውነት በጣም በሯን ከፍታ ብዙ ኢትዮጵያውያንን እየተቀበለች ነው። አዎ በጣም እስኪ ዱባይ ያላችሁ እንደምናችሁ አሁን ባነሳ ነው ሐሳብ ላይ ምን ትላላችሁ? በግጥም ነው መጠየቅ። ገጣሚ ምን አላችሁ? እስኪ እንያችሁ ቁጥሩስ እንዴት አገኛችሁት? ተቆጥራችኋል ብዙ ነው ቁጥር ሊጨምርም ይችላል አይታወቅም አይደል? አይታወቅምና ማለት እየተመዘገቡ በቃይ መንገድ ያሉትን ነው ይፋ ያደረገው። በሁለቱ ቻምበሮች መሃል ያለው መግባባት ነው። የዱባይ ንግድ ምክር ቤት እንግዲህ በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር በጋራ በመሆን ነው እንግዲህ የአርብ ግንቦት 14 የዱባይ ኢትዮጵያ ቢዝነስ ፎረምን አዘጋጅተው ነበርና ያኔ ነው ይሄ የተገለጸው። አሪፍ ነው ግን ታዲያስ አዲስ